ደወለ ታውቃለህ? ጃኒ ስለው ሃይ ቤብ አይ እኔ ትክክል እንዴ አዶናይ የማይወዱ ሰው አለ? እኔ ከሱ ጋር መሄድ አልችልም መንገድ ላይ። እኔን ሩዋን ሺቫኒ ብትወድህ ትመጣ እኮ ነበር። አስተውል እባክህ። የህፃኑ ንግግር እጅግ ልብ ይሰብራል። ይህ አንድ ፍሬ ሮጦ ያልጠገበው ህፃን በሚያሳዝን ሁኔታ እያለቀሰና እየለመነ እናቴ ስለሌለች ነው ሲል ይደመጣል። በዚህ ቪዲዮ እጅግ በርካቶች ማዘናቸው እየገለጹ ይገኛሉ። ባካችሁ ይህንን ቪዲዮ የሚመለከታቸው አካል ጋር ይደርስ ዘንድ ሼር፣ ላይክ፣ ሪፖስት እንድታደርጉ በትህትና ጠይቃችኋለሁ። እናት ልጇን ለማሳደግ በየአረብ ሀገሩ ትንከራተታለች። እዚህ አደራ በሊታዋ ሴት ልጁን እንደ ባሪያ በማሰራት የማይገባውን እያሰራችና የልጅን ጭንቅላት ሊሸከመው የማይችለው ነገር እየተናገረች አቢዩዝ ታደርገዋለች። በቪዲዮ እየቀረጸች እንዲህ አቢዩዝ ያደረገችው ከቪዲዮ ውጪ ምን አይነት በደል እንደምታደርስበት መገመት አያዳግትም። በተሰራጨው ተንቀሳቃሽ ምስል ላይ ህፃኑ እያለቀሰና እየለመነ እናቴ ስለሌለች ነው ሲል ይሰማል። በሌላኛው ክፍል ደግሞ ህፃኑን ዝቅ የሚያደርጉና ለማንኛውም ህፃን የማይገቡ አስነዋሪ ቃላት ሲዘነዘሩበት ይታያል። ታዲያ የሚመለከታቸው ተቋማት በአስቸኳይ ምርመራ በማድረግ የህፃኑን ደህንነት እንዲያረጋግጡ እጅግ በርካቶችም በዚህ ሰዓት እየተናገሩ ይገኛሉ። እናንተስ በዚህ ጉዳይ ምን ትላላችሁ? ይህን ሮጦ ያልጠገበ አንድ ፍሬ ህፃን በዚህ መልኩ ማዋረድ አግባብ ነው ትላላችሁ ወይ? ሐሳባችሁን በኮሜንት ስፍራው ላይ ግለጹልኝ። ህፃናቶች አሁን ሲያፈሉ ያናድዳችሁ እንዴ? ክለብ የስቲፎን ዘፈን ክፈት እያለ ለዲጄ 100 ብር የሚሰጥ ልጅ እኛ ጋር እንደዚህ እንደኩያው ሳያራ ያናድድም ጋይዝ እንዴ? የምሬን እኮ ነው። አንዳንዴ ቦታ ምናምን ነገር የሚባል በክፋት አይደለም። እድሜው ትልቅ ነው፣ ታላቄ ነው፣ አከብረዋለሁ። ግን ጭንቄ የለም። ገባችሁ አይደለ ጋይዝ? ጭንቄ ከሌለ ደግሞ እድሜ ማተር አያደርግም። ነስቲፎ ገባ አይደለ? በላቸውን እንደላጨውት ማለት ነው። ላጭቼ ክሊፔ ላይ ነው ማስገባው ካስፈለገ። አቅሜ ይሄ ነው። ስቲፎን የነካ የለውም በረካ። ማርያምን በዛ በኩል መቼስ ሪከርድ ይደረጋል ማለት ኤርፖርት ሄዶ መርከብ እንደመጠበቅ ነው። ማርያም በዚህ 500,000 ፎሎ ኖሮት 25 ሰው የሚያየው ልጅ እንዴ ተሳስተው ነው ፎሎ ያደረጉ። ፎሎ ይቀበለናል ብለው እንዴ። በቃ ስራ ላይ ነኝ። ወዳችኋለሁ። አይ ላቭ ዩ ሶ ማች ፋሚሊዎቼ። ቻው። ኤዲተር ራሱ ረበሽኩት። ማርያምን እንወጣችሁ። በቃ ቢታ ደውይልኝ እሺ። ስትወጪ ወይ እኮ ደውላለሁ። እሺ ይሞጋ ደውይ። በቃ ይተማቻለሁ። በህይወት ደስተኛ የሆንክበት ነገር ምንድን ነው? ቀን ሳይሆን ደው ስሰጪኝ በላት። በቃ እውነቱን ተናገር ዲቢ። ከዚህ ጋር ከሰከሳት ማለት ነው እናቴ ትሙት ይልሽ በጣም አደገኛ ነው። እዚህ ጋር ከሰከሳት ና እዚህ ጋር ከሰከሳት ማለት ነው ና ዲራስ ብሮ እዚህ ጋር ከሰከሳት በህይወት ደስተኛ በህይወት ደስተኛ የሆንክበት ነገር ምንድን ነው? ቀን ሳይሆን ደስተኛ ነኝ ብለህ ታስበው ሁሌ። በዚህ ነገር ደስተኛ ነኝ የምለው ኦኬ፣ በቤተሰቦቼ በጓደኞቼ ባሉኝ ሰዎች በጣም ደስተኛ ነኝ። ወደፊትም ደስተኛ ሆናለሁ አንቺ እነሱ ውስጥ ስትገቢ። በኢየሱስ ክርስቶስ ስም ይሄ ልጅ he knows too much። በዱለት ጭንቅላቷ ውስጥ ገባ። እሺ አለ። አሁን ደግሞ ምንድነው የሚያስደስት ትላለች ቤተሰቦቼ። ከዛ አንቺ ደግሞ ቤተሰቦቼ ውስጥ ስትቀላቀይ bro ain't no fucking way። ይሄ ለወንድ እየቆመ ሴቶቹን እየፈጀም ና oh hell nah ብሮዳ እተትየነ እረ ታክቲክ ጀርደን ክሎፕ እረ እኔ ዲቤክ እንዲህ ተጫዋች እንደሆነ አላውቅም። እኔንም እየጀነጀነኝ እየመሰለኝ እንዴ what the fuck is going on? እኔን ሩዋን ሺቫኒ ብትወድህ ትመጣ እኮ ነበር። አስተውል እባክህ። ኮመንት ነው እናቴ ትሙት አይደለም፣ እናቴ ትሙት አይደለም። እንዴት ነው እዚህ ጋር እንደዚህ የሚመጣልሽ ታዲያ?
መልከ ጥፉን ብትሆን ቁመትህን ቢያጥር መልከ ጥፉን ብትሆን ቁመትህን ቢያጥር ለኔስ አይታየኝ ሰው የለኝም ባገር። እንዴት አወቅሽ መልከ ጥፉ መሆኑን? ታዲያ ማይታይሽ ሰው ማለት አንተ ብቻ ነህ የምትታየኝ። ጥበት ነህ እንዴ? ኦኬ ገባኝ። እንዴ አዶናይ የማይወዱ ሰው አለ? እኔ ከሱ ጋር መሄድ አልችልም። መንገድ ላይ ባይሰው አዶናይ እመቤቱ እንዴት እንደሚያለቅሱ በስመ አብ የሱ ይለያል። ገብርኤል ካየሁት በቂ ነው ያለኝ ሰው አለ። ካየሁት በአካል ሰው ነው ወይስ መንፈስ ነው የሚለው ወይኔ ጉዴ! እኔ አሁን ምንም ብትለኝ ስለ አዶናይ አምናለሁ። አንድ ላይ ነው የማየው ነገር ነው። በጣም ነው ጋይስ ሰው የሚያስጨንቀው መንገድ ላይ በጣም ሰው የሚወደው በጣም ሰው ይወደዋል። ደግሞ ይሄ ላይክ ኢጎ ምናምን የለም አዶናይ ጋር ኢጎ የለም። ይሄ አይቶ ማለት ምናምን የለም። ማተው ጥም ነው የሚሉበት አዶናይ አዶናይ በጣም ነው ሰው የሚወደው። መልኩም ሳይሆን ልቡ እኮ ስለወጣ ነው መንገድ ላይ ይወጣ ባይ ዘ ዌይ ማለት ነው። እየወደደህም እኮ አልኩ ኢጎ አለ ላይክ የሆነ በቃ ላሽ የምትለው ነገር እሱን ማንም ሳያልፈው ኢጎቹ ይጠፋል እሱ ጋር ሲደርሱ መተው ነው የሚጠመጠሙበት። ደስ ይላል። ደወለ ታውቃለህ? ጃኒ ስለው ሃይ ቤብ አይ እኔ ክክክ ታውቃለህ እንደ ያተና አውቹ አትበል ቀንዱም ለውድ አደርገዋለሁ። ለምን እንደሚተናነቅሽ እንደዛ ማለት ትፈልጊ? መኩራት ስለምፈልግ። አረ አይ ሚስ ዩ በጣም ናፈቅሽኝ በጣም አፍቅርሻለሁ። የኔ ኮልታፋ ምን አፍቅርሻለሁ አልኩሽ። እሺ የት ነህ? እንዴት ነው ይባላል? እኔም አፈቅርሃለሁ። እሺ ወይኔ እመቤቴን ታውቃለህ እንደዚህም በላይ እንደምሰሰት እኔም አፈቅርሃለሁ በጣም በጣም ነው የምወድህ እመቤቴን ላይክ አይ ላቭ ዩ ሶ ማች ታውቃለህ በጣም እንደምወድህ ለምን ኮሜንት እየዛኩኝ አክሽታነብኝ እስኪ ጌታን በል እኔ አይ ባሪት ነው የተውርሽ እኔ እገዛልሻለሁ አልኩሽ አላነበብሽውም። ከዛ ደግሞ የኔ ቅብጥብጥ ብዬ ኮሜንት አደረኩልሽ አላነበብሽውም። ከዛ አዝኜ ወጣሁ። ማሪ እና ፍላውራ አትሰጠኝ ጊፍትን ጨረስኩት አይደል? ከትላንትና ወዲያ ዝም ብለህ ሰጠኸኝ። ከዛም በቃ እንዴ በዚህ ነው ወደ ስንት ነው የሰጠሁሽ? $800 ነው። ዝም ብለህ ጨርሰህ አሁን ፍላወርም አጣ። ባይዘው እኮ እንትን እኮ ነው በቃ ምንም ያለኝን ነገር ጊፍት የሰጠሁት ሁሌ መስጠት እወዳለሁ ተመልሼ። ውይ የኔ አባት ያቺ እድል ደግሞ በቃ ላይክ ልብህን እንደሰጠኸኝ ምንድን ነው የገጠሙልሽ?